በህይወታችሁ የሆነ ትልቅ ዕድል አግኝታችሁ ግን እኔ ብቁ አይደለሁም በሚል ፍርሃት ብቻ የተዋችሁት ቀን አለ? ለምሳሌ ያክል ለአንድ ስራ ተጠርታችሁ ባሳፍርስ ብላችሁ የቀራችሁበት ወይም የሚወዱትን ሰው ለማነጋገር ፈርታችሁ ያለፋችሁበት ጊዜስ አለ? በራስ መተማመን ማጣት ማለት ልክ እንደ ነዳጅ መኪና መንዳት እንደማለት ነው። መኪናው አዲስ ቢሆንም ሞተሩ ቢሰራ ነዳጅ ካሌለ ግን የትም አይደርስ። ዛሬ በዚህ ቪዲዮ በራስ መተማመናችሁን ከዜሮ ተነስታችሁ የምትገነቡባቸውን 5 ወሳኝና ተግባራዊ መንገዶችን በታሪክ ታጅበን እናያለን። እስከ መጨረሻው አብራችሁን ቆዩ። ዘ ስቶሪ ኦፍ አበበ። እስቲ በአጭሩ ስለ አበበ ልንገራችሁ። አበበ በጣም ጎበዝ የኮምፒውተር ባለሙያ ነው። ግን በስብሰባው ላይ ሐሳቡን ለመናገር ይፈራል። ሰዎች ምን ይሉኛል በሳሳተስ ብሎ ይጨነቃል። በዚህ ምክንያት ከእሱ ያነሱ ዕውቀት ያላቸው ሰዎች ተቀጥሮ ሲያርጉ ባለበት ቆሟል። አንድ ቀን ግን አበበ ወሰነ። ይህ ፍርሃት ሕይወቴን እንዲመራው አልፈልግም አለ። አበበ የተጠቀመባቸውን 5 ነጥቦችን አሁን አንድ በአንድ እናያቸዋለን። አንደኛው የራስን ማንነት መቀበል ወይም ሰልፍ አሰፕተብል ይባላል። አበበ በመጀመሪያ ያደረገው ነገር ፍጹም ለመሆን መሞከሩን አቆመ። ሁላችንም ጥንካሬና ድክመት አለብን። በራስ መተማመን ማለት ሁሉንም ነገር አወቃችሁ ማለት ሳይሆን በሳሳተም እንኳን እማራለሁ ብሎ ማመን ነው። በሁለተኛ መንገድ የምናየው ደግሞ ትንንሽ ልምዶችን ማከማጀት ወይም ስሞል ዊንስ ይባላሉ። አንድ ትልቅ ተራራን ለመውጣት መጀመሪያ መራመድ ያስፈልጋል። አበበ በየቀኑ ጠዋት አልጋውን በማንጠፍ እና ራሱን በማዘጋጀት ትንንሽ ድሎችን መመዝገብ ጀመረ። እነዚህ ትንንሽ ስራዎች ለአእምሮ እኔ ያቀርኩትን ማድረግ እችላለሁ የሚል መልእክት ይሰጡዋል። በሶስተኛ መንገድ የምናየው ደግሞ የሰውነት ቋንቋ ወይም ቦዲ ላንጉጅ ይላል ፈረንጅ። ሳይንሳዊ ጥናቶች እንደሚሉት ሰውነታችንን ቀና ስናደርግ ከአእምሮአችን ኮንፊደንስ እንደሆንን ያስባል። ትከሻህን ቀና አድርግ፣ አይን በአይን ተመልከት፣ ድምፅህን ሳትፈራ አውጣ። ልክ እንደ አበበ መጀመሪያ ላይ ሳይሰማ እንኳን አድርገው። ፌክ ኢት አንቲል ዩ ሜክ ኢት ይላል ፈረንጅ። በአራተኛው የምናየው ደግሞ አሉታዊ የውስጥ ንግግር ማቆም ስቶፕ ኔጌቲቭ ሰልፍ። አእምሮአችን ውስጥ ያለማቋረጥ አትችልም የሚል ድምፅ አለ። አበበ ይህ ድምፅ ሲመጣለት ለምን አልችልም ብሎ መሟገት ጀመረ። ለራስህ የምታረገው ታሪክ ማንነትህን ይወስናል። ለራስህ ምርጥ ጓደኛ ሁን እንጂ ጨካኝ ዳኛ አትሁን። አምስተኛውና በመጨረሻ ላይ የምናየው ደግሞ ዝግጅት እና ልምምድ ወይም ፕሪፓሬሽን ይባላል። በራስ መተማመን በባዶ ሜዳ አይመጣም። የምትሰራው ስራ ላይ ጎበዝ ብትሆን በራስ መተማመኑ በራሱ ይመጣል። ይህም በደንብ አስመረበት። አበበ ንግግር ከማድረጉ በፊት መስታወት ፊት ይለማመድ ነበር። ዝግጅት ፍርሃትን ያጠፋል። ጓደኞቼ አበበ ዛሬ ካምፓኒ ውስጥ ካለ ትልልቅ መሪዎች አንዱ ሆኗል። ልዩነቱ ግን ዕውቀት አይደለም፣ ራሱን ያየበት መንገድ እንጂ። በራስ መተማመን ልክ እንደ ጡንቻ ነው። በየቀኑ ካልሰራህበት ይጠፋል፣ ካለማመድከው ግን ይጠነክራል። እንግዲያውስ ዛሬውኑ እንድትወስኑ እፈልጋለሁ። አሁኑኑ ኮሜንት ላይ እችላለሁ ብለህ ጻፍ። ይህንን ስትጽፍ ለአእምሮአችሁ የመጀመሪያውን የቆራጥነት መልእክት እየላካችሁ ነው። ቪዲዮ ከጠቀማችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ በራስህ ተመካ። አንተ ከምታስበው በላይ ጠንካራ ነህ።